በእጁ እያለ ቀላወጠ ገንዘብ ቢያገኝ ተለወጠ ሰላም ቢሉት ተለጠ። ለምንድን ነው የፈለጋችሁ? ቆየትን ግን የምርት ውደት አለ። ምን ማለት ነው እሱ ደግሞ? አይ ቀደም ከማይሆኑ ሰዎች ጋር ስናያት እንዴት ወንድሟ ዝም አላት ብለን። የምራችሁ ነው? የምራችሁ ነው ትላለህ እንዴ? ጭራሽ እኮ ደግሞ በዩኒፎርም ነበረች። ለነገሩ ተወድሚዋ ነው። አንዱ ሲያረጋጋት አርፋ ትቀመጣለች። በቃ እንዴ እንዴ እንዴ! አሪፋም ልሽ ነው እንግዲህ ሁለተኛ እንዳይለመደ። አንተ ደግሞ በእቱ ቀን እንደማያውቅ እያወቅው ባጎረስኩ እጄን ተነከስኩ አሉ። ና በእናትህ ተነስ እንጂ። አንቺ ሚጣ ምንድነው የምትጮህብኝ? ዛሬ የት ነበርሽ? ክላስ ነው። አትዋሺ፣ ዛሬ ክላስ አልገባሽም። አረኔ ገብቻለሁ። ማን ነው እንደዚህ ያለ? ለምን? ቆይ አንቺ የሆነ ነገር ብትሆኝ እኔ ደህና መሆን ይመስልሻል? ምን ችግር አለው? ባየው ላይፍ አይደል እንዴ? አንተ አልፈህበት አይደል? ዝም በይ። የቱ ነው ላይፍ? ትምህርት ማቋረጤ ነው ወይስ ሱስ መግባቴ? ታውቂያለሽ፣ ይህኔ እንደ ጓደኞቼ ትልቅ ቦታ ነበርኩኝ። ግን ላይፍ ነው ሊዮ ብዬ የፎረፍኩት ትምህርት የዓመቱ መጨረሻ ላይ ከትምህርቴም ከህይወቴም አሰናከለኝ። ላይፍ ነው ሊዮ ብዬ የጀመርኩት ሱስ ከሰው በታች አደረገኝ። እና የትኛውን ላይፍ ነው ማየት የምፈልገው? እና እኔ እንደሱ አልመሰለኝማ። እናታችን እኮ ፀሐይ የሚቀቅላት እኛን ከሰው እኩል ለማድረግ ነው። የምር ሁለተኛ የለመደኝም ወንድሜ፣ ይቅርታ። ተስፋ እኮ አንቺ ነሽ። የኔን ነገር እንደሆነ ታውቂዋለሽ። እንዲህ አትበል ወንድሜ። ቆይ የአጎታችን መኪና ቆም አይደል እንዴ የምትውለው? እሱማው ታዲያ ለምን በያንጎ ፕሮ ቦነስን ጨምሮ በሳምንት እስከ 45,000 ብር አትሰራም? እሱን እኮ አስቤው ነበር፣ ግን የት ሄጄ እንደምመዘገብ ነው ያላወቅኩት። ታዲያ እኔ የትን አትጠይቀኝም? ለማንኛውም የትም መሄድ ሳይጠበቅብህ ያንጎ ፕሮን ከፕሌይ ስቶር ወይም ከአፕ ስቶር በማውረድ በ5 ደቂቃ ውስጥ ተመዝግበህ ስራህን መጀመር ትችላለህ። እንደው አንቺን የመተው ቀን ምን አለበት እጄን ስብር ባረገው። አንቺንም እናቴንም አኮራቸዋለሁ። እሺ